እንደምታውቁት እንግዲህ የኢራን ህዝብ ኢን ሚሊየንስ በሚሊዮኖች ወጥቶ አዲስ የተሾሙትን አያቶላ ሙጅተባ ኾሜኒን እየደገፈ ባለበት ሰዓት ግን በትላንትናው ዕለት ኢን ሚሊየንስ ደግሞ አሜሪካውያን በመውጣት ዶናልድ ትራምፕ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ጥሪዎች እያሰሙ ነው ያሉት። በዚህ ሰዓት ኢራን ኬንያን ማስጠንቀቋ ተሰምቷል። የኢራንና የምዕራባውያን ፍጥጫ አሁን ወደ ጎረቤታችን ኬንያም ደርሷል። የንጉስ ነጃሺ ኢስላሚክ ሴንተር በመሃል አዲስ አበባ ሊገነባ ነው። ሊገነባ ነው። እንግዲህ ሪዝ ዋሬሪስ እንደምታውቁት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። ጀማል በተገኘበት ራሂም ተገኝታ ሌሎች ሽማግሌዎችም ተገኝተው ችግራችንን ለመፍታት ችለናል። ይህ መስጂድ ታሪካዊ መስጂድ ነው። የጂኖች መስጂድ ተብሎ የተሰየመ ማለት ነው። ከጂንም ጀነት የሚገባለ እሳትም ይገባል ልክ እንደ ሰው ማለት ነው። ምንድነው ከዚህ የምንረዳው ከክርስቲያን ወገኖቻችን ንግግር ማለት ነው? فمن شرح الله صدره للإسلام فهو على نور من ربه የንጉስ ነጃሺ ኢስላሚክ ሴንተር በመሃል አዲስ አበባ ሊገነባ ነው። ሊገነባ ነው። እንግዲህ ሪዝ ዋሬሪስ እንደምታውቁት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ እንግዲህ በምስራቅ አፍሪካ ጸዴ መስጂድ ገንቡ፣ ሁላችንም የምንኮራበት መስጂድ ገንቡ ብለው አፍሪካ ህብረት ጎን መሬት ሰጥተው ነበር። ሰፋ ያለ መሬት፣ ጸዴ መሬት ሪሌቲቭሊ ሰጥተው ነበር። ከዛ በእኛ በመካከላችን በነበሩ የሆኑ ችግሮች ምክንያት ሳይገነባ ዘግይቶ ነበረ። በኋላ ላይ ግን አሁን ያለው መጅሊስ ይህንን ለማስገንባት እንቅስቃሴዎች ሲያደርግ ነበር። ፈንዶች ፍለጋ ምናምን ሲያደርግ ነበር። የሆኑ ሀገራቶች ደግሞ እኛንን የምንገነባው ምናምን ብለው ያው ሲሻሙበትም ሁሉ ነበረ። በኋላ ላይ ግን ያው ነገራቶች የቁርጥ ቀን ሲመጣ ሁሉም ላሽ ብለዋል። በቃ ፈንዱ እኮ ወፍ ምናምን ስንሰክስ ነው ብለው እንግዲህ ላሽ ብለውናል። ነገር ግን ማለት ነው ይኸውላችሁ እኔ መጀመሪያም ከነሱ መጠበቃችን ልክ ነው ብዬ አላምንም። ፈርስት ኦፍ ኦል ከነሱ ፈንድ መፈለጋችን ማን ስለሆነ ነው የሚገነቡልን? እኛ ማን ስለሆነ ነው ማንገነባው? ሊያውም በተለይ ደግሞ በዋና ከተማችን እስልምና መጀመሪያ የተሰበከ ምንድነው የተቀበልነን እያለን ምንፎክርበት እንዲሁም ደግሞ ስሙን በ30 ጊዜ እየጠራን የምንጀነንበትን ነጃሺ የሱን ስም ያዘን መስጂድ ማን ነው ሌላ ሀገር እንዲገነባልን ስምን ጠብቀው? ፈርስት ኦፍ ኦል እንዴት ነው እንደዚህ አይነት አቲቲዩድ ዴቨሎፕ ያደረግነው? ፈርስት ኦፍ ኦል ማለት ነው እንዴት ነው ሰምበዲ ኤልስ መጥቶ እንዲገነባልን ስንጠብቅ የነበረው እስካሁን ራሱ ማለት ነው። ነገር ግን ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም እንዳለ ቁርአን ማለት ነው። እንኳንም እምቢ አሉ ደግ አደረጉ፣ እንኳንም ፈንዳ እናደርጋሉ። ምክንያቱም ዛሬ ይህ አስተሳሰብ ተንዷል። የሆነ አህለል ኸይር የምትባለው ኸጢር የሆነች አስተሳሰብ አለች በኢትዮጵያውያን ሙስሊሞች ላይ። በቃ አህለል ኸይር የሆነ መስጂድ በቃ አህለል ኸይር እንፈልግ። ምን ማለት ነው አህለል ኸይር ማለት? ምን ማለት ነው? የሆነ አረብኛ ስለሆነ ብቻ የሆነ አህለል ኸይር ሲባል የሆነ በቃ ነጭ ጀለብያ የለበሰ ኢጋል የለበሰ ጺሙ ረጅም ሙስባህ የያዘ ማሻአላህ ሱብሃንአላህ ምናምን እያለ የሚያወራ አረብ ምን ጠብቀው አስተሳሰብ አለ። እቺ ነገር ልንሰርዛት ይገባል። ወይ ስሟን እንቀይራት እንደ አረብኛዋን አህለል ኸይር የምትለዋል ወይ ወደ አማርኛ ስናዞረው የኸይር ሰው ማለት ነው። በቃ አህለል ኸይር ማለት እንጂ የሆነን አይነት ሰው የሚያመላክት አይደለም። አንቺ ራሱ መሆን ትችላለሽ ብራዘር፣ በቃ የኸይር ሰው መሆን ትችላለህ ባለህ ማለት ነው። ስለዚህ ዛሬ ይህ ሐሳብ ተንዷል። በዚህም እንግዲህ የኢትዮጵያን ባለሀብቶች ይህንን መስጂድ ለመገንባትና እውን ለማድረግ በዛሬው ዕለት ከመጅሊሱ ዲዛይኑንና ኃላፊነቱን ተረክበዋል። ስለዚህ ይህ መስጂድ በኢትዮጵያውያን ንብረት በኢትዮጵያውያን ጉልበት ነው የሚገነባው። የሆኑ ጀለሶች እንደነበሩ ታውቃላችሁ አይደለ? ግድቡን እንዳንገነባ ፈንድ እንዳናገኝ ምናምን ሲሯሯጡ የነበሩ ጀለሶች እንደነበሩ ታውቃላችሁ። ገነባ ነው፣ ተናንቀን አንገት ለአንገት ተናንቀን ገነባ ነው። ዛሬ የኩራታችን ምንጭ ነው፣ ያሳፈርናቸው ነው እነዛን ሰዎች። ዛሬ ይህን መስጂድ ለመገንባት የተስማሙት ባለሀብቶች ባይኖሩ እንኳን 5ም 10ም አዋተን የኢትዮጵያ ሙስሊም ብዛቱ ማለት ነው የሚድል ኢስት ሀገራት ሙስሊሞች እንዳለ ቢደመሩ የኛን ግማሽ አያክሉም። ይህንን ኃይላችንን ሪያላይዝ ማድረግ ስለማንችል ነው። ይህንን ጉልበታችንን በህዝብ ብዛት የሚመጣን ጉልበት ሪያላይዝ ማድረግ ስለማንችል ነው እንደዚህ ወደ በቃ የሆነ ኸይር ስራ መስጂድ ለማስገንባት ወደ ሆኑ ሰዎች ምናምን ነገር የምንዞረው። ለማንኛውም ይህንን የኩራታችን ምንጭ የሆነውን መስጂድ ተናንቀን 5-10 አዋተን ልናስገነባው ይገባ ነበረ። ወደዛም እንሄድ ነበር እነዚህ ባለሀብቶች ባይኖሩ። ምክንያቱም ኦፕሽንም የለም። ደግ አደረጉ እንኳን እምቢ ያሉ አረቦቹ። እንገነባዋለን፣ አሁን ጸድ አድርገን እንገነባዋለን ማለት ነው። ስለዚህ በዛሬው ዕለት ያ ተደርጓል። ሌሎቻችሁም አሁን ይሄንን ሄልፕ ማድረግ አለብን፣ ይሄን መስጂድ መገንባት አለብን ምናምን የሚል ሄልፕ ማድረግ የምታስቡ ሰዎች ካላችሁ ያው በፈንዱ በኩል ባለሀብቶቹ እኛ ከቨር እናደርገዋለን ብለዋል። ዝም ብለህ አንጸባራቂ ለብሰህ ገብተህ ምናምን ሲሚንቶ አብኩተህ መውጣት ትችላለህ። ያም አሻራ ስለሆነ ማለት ነው። ለማንኛውም የኩራታችን ምንጭ የሚሆነውና በገዛ ገንዘባችን የምናሰራው መስጂዳችን ግብዳው መስጂዳችን እንግዲህ ከባለሀብቶቹ ተረክቦታል። ኢትዮጵያውያን ባለሀብቶች ተረክቦታል። በጣም ደስ የሚል ዜና ነው። በእኛው ጉልበት፣ በእኛው ሀብት፣ በኢትዮጵያውያን ጭንቅላት ይገነባል። ጀለሶች ሲፈልጉ መጥተው መስገድ ይችላሉ። አዲስ አበባ ዲፕሎማቲክ ከተማ ነች። መምጣታቸው አይቀርም። ሲመጡ ገብተው ይሰግዳሉ ማለት ነው። ለማንኛውም ይህ ተሳክቷል ማለት ነው። እንግዲህ አላህ ያሳካው። ከዚህ በኋላ ደግሞ ያለው በአጭር ጊዜ ውስጥ ተገንብቶ ያልቃል ብለን ተስፋ እናደርጋለን።
ኢሬዝ ዋር ኢሬዝ በሰፈሩት ቁና መሰፈር አይቀርም እንዲሉት ዙልፋ ዶናልድ ትራምፕ ሳያስቡ የገቡበት ጦርነት የኢራን ህዝብ የኢራን መንግስቱ ላይ አምጿል። አያቶላውን ከገደልን ደግሞ ተነስቶ መንግስት ይገለብጥልናል ብለው አስበው የጀመሩት ጦርነት እንደ ቦምሪንግ ዞሮ መጥቶ እንግዲህ ራሳቸውን ማጅራታቸውን ነክሷቸዋል። በትላንትናው ዕለት እንደምታውቁት እንግዲህ የኢራን ህዝብ ኢን ሚሊየንስ በሚሊዮኖች ወጥቶ አዲስ የተሾሙትን አያቶላ ሙጅተባ ኾሜኒን እየደገፈ ባለበት ሰዓት ግን በትላንትናው ዕለት ኢን ሚሊየንስ ደግሞ አሜሪካውያን በመውጣት ዶናልድ ትራምፕ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ጥሪዎች እያሰሙ ነው ያሉት። ለዚህ ደግሞ ሪዝናቸው 3 ሪዝን ናቸው። አንደኛው ያለምንም ማንንም ሳያማክር ያለምንም እንትን በማይመለከተን የገባበት የኢራን ጦርነት ይህ የዶናልድ ትራምፕ የፖሊሲ ፌሊየር ነው የሚል ጥያቄ ነው። አንደኛው የኢራንን ጦርነት በመቃወም ነው። ሁለተኛው ደግሞ ይህ ጦርነት ያመጣው ጣጣ ነው። ይህ ጦርነት እንግዲህ አሜሪካ ውስጥ የነዳጅ መጨመርና የኮስት ኦፍ ሊቪንግ የኑሮ ውድነትን ማስወደዱን ተከትሎ እንግዲህ ይህም የዶናልድ ትራምፕ የፖሊሲ ፌሊየር ነውና ብቁ አይደለም፣ ለመሪነት ብቁ አይደለም፣ ኢሚዲየትሊ ስልጣን ሊለቅ ይገባል የሚል ነው። ሶስተኛው ያው በኢሚግሬሽን ነው፣ በኢሚግሬሽን ህጎቹ ነው አይስ ምናምን ስታፍ። ከነዚህ 3 ጥያቄዎች ግን ሁለቱ ሳያማክር የኢራን ህዝብ መንግስት ላይ አምጿል። ስለዚህ ሊገለብጥልኝ ነው ብሎ የገባው ጦርነት መልሶ እሱን ህዝብ ላይ አሳምጾበታል። ኦን ቶፕ ኦፍ ዳት ደግሞ በእንቅርት ላይ ጆሮ ደግፍ እንዲባል የሁርሙዝ ሰርጥን አስከፍታለሁ። ይህን ኑሮ ውድነት ይህ የነዳጅ መጨመርና የኮስት ኦፍ ሊቪንግን ለማስቀነስ እንግዲህ ሁርሙዝ ሰርጥን አስከፍታለሁ ብሎ ያሰቡት የሚሊተሪ እርምጃ የእግረኛ ጦር እርምጃ አሁን ከፔንታጎን እየወጡ እንዳሉ መረጃዎች ከሆነ 2 ወር ሊፈጅ ሁሉ እንደሚችል እየተነገረ ነው ያለው። እንግዲህ አስቡት፣ ስዊፍትሊ ይከፈታል ተብሎ ነበር መጀመሪያ ታስቦ የነበረው። አሁን ግን እስከ 2 ወር ሊፈጅ ይችላል ሁርሙዝ ሰርጥን ለማስከፈት ነው እየተባለ ያለው። በሌላ በኩል የኢራን ሪቮሉሽነሪ ጋርድ ደግሞ ከሚሊየን በላይ ሰራዊት አዘጋጅቼ እየጠበቅኳችሁ ነው፣ ምን ነው ቆያችሁ እያለ በየጊዜው እየተናገረ ነው ያለው። በእግረኛ ሰራዊት መግባት ወታደሩ አሁን ፕላን እየተደረገ እንዳለው ከሆነ እንደምታውቁት ሚሊተሪ ፕላን ሲደረግ በጣም ካዥዋሊቲ ለመቀነስ ነው። በጣም በትንሽ መስዋዕትነት ምን ያህል ማሳካት እንችላለን የሚል ነው። ነገር ግን አሁን እየወጡ እንዳሉ መረጃዎች ከሆነ ግን ከፔንታጎን በኩል እየወጡ እንዳሉ መረጃዎች ከሆነ ይህንን የእግረኛ እርምጃ የምር የሚወሰድ ከሆነ እጅግ በጣም ብዙ ቁጥር ያለው ካዥዋሊቲ እንደሚሞት ሊታወቅ ይገባል ተብሎ ገና ፕላኑ ላይ እየተነገረ ያለ እርምጃ መሆኑ ነው። ገና ፕላኑ ላይ ገና ብዙ የአሜሪካ ወታደሮች ይሞታሉ ተብሎ እየተነገረ ነው ያለው። በዛ ላይ ለ2 ወር ነው ገና ይህ ኦፕሬሽን። በሌላ በኩል ደግሞ ይሳካል አይሳካልም ሌላ ጉዳይ ነው። በኢራን በኩል ግን ሬዲ ነን፣ ከሚሊዮን በላይ የኢስላሚክ ሪቮሉሽነሪ ጋርድ አርሚ ተዘጋጅቶ እየጠበቃችሁ ነው እየተባሉ ነው። እንደምታውቁት ዶናልድ ትራምፕ ሰራዊታቸውን አይደለም ዲፕ ኢንሳይድ ኢራን ቀርቶ ሚድል ኢስት ላይ እንኳን ፕሮቴክት ማድረግ አልቻሉም። ቤዞቻቸውን ፕሮቴክት ማድረግ አልቻሉም ከኢራን ጥቃት። ኢራን ውስጥ ደግሞ ዲፕ ኢራን የኢራን ቴሪቶሪ ውስጥ ዲፕ ገብተው ግን ፕሮቴክት ሊያደርጓቸው ይችላሉ ወይ? እዚህ እንኳን ያልቻሉትን አይገስ ዊል ሲ። ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። እኔ ስለ መካከለኛው ምስራቅ ስለ ኢራን አሜሪካ ያሉትን መረጃዎች ለመስራት አዳዲስ ነገር ላይ ሲሄድ ያው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ሳውዲው ልዑል እንግዲህ ልዑል ነው አይደል የሚባለው ስለ ሳውዲው ልዑል የተናገረው ነገር በቃ እዚህ ጋር ለመናገር ራሱ አይመችም። በቃ አገልጋይ ነው ካለ በኋላ ያለው ነገር በቃ ቃላቱ እዚህ ጋር መጠቀም አልችልም። በጣም ነው የሚያሳፍረው። ሙሐመድ ቢን ሰልማን የመጀመሪያ ስህተት ሲሰራ የነበረው በርካታ ዑለሞችን፣ በርካታ ዲያኢዎችን፣ ኡስታዞችን፣ በርካታ አስተማሪዎች የዲን አስተማሪዎችን አስሯል። የሳውዲ እስር ቤቶች ብትሄዱ በርካታ በእውቀት የተሞሉ የእስልምና ትላልቅ ሰዎች ነው የሚገኙት። ሌላኛው ደግሞ እንግዲህ ኢራንን ለአሜሪካና ለእስራኤል አሳልፈው መስጠታቸው በበርካታ ጊዜያት ጦርነቱ እንዲቀጥል ኢራን እንድትመታ ሲጎተጉቱ የሚውሉ በቃ ቢን ሰልማን ማለት ሲጎተጉት ነው የሚውለው። እንደዛ ሆነ። አሁን ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቃ የኔ ወታደር የኔ አገልጋይ ነው በቃ ጫማ ይልሳል፣ በቃ ጫሜን ይልስልኛል ማለት ነው የቀረው። እንደውም ከዛ የባሰ ነገር ነው የተጠቀመው። እኔ እዚህ ጋር መጠቀም አልችልም። ምን አይነት ጊዜ ነው? ሳውዲ ረሱላችን ሰለላሁ ዐለይሂ ወሰለም የሰሃቦች ምድር በእንደዚህ አይነት ሰው አሁን እየተመራ መሆኑን ሳስብ ወላሂ ያሳምማል። ይሄ እንደ ዜና አይደለም፣ በቃ በጣም ስላሳመመኝ ወላሂ። እስኪ የእናንተንም ሀሳብ እስኪ ኮሜንት ላይ አስቀምጡ። ምን ተሰማችሁ? በደም ሼር ኮፒ ሊንክ ፖስት እያደረጋችሁ አዳርሱት።
በዚህ ሰዓት ኢራን ኬንያን ማስጠንቀቋ ተሰምቷል። የኢራንና የምዕራባውያን ፍጥጫ አሁን ወደ ጎረቤታችን ኬንያም ደርሷል። በናይሮቢ የሚገኘው የኢራን ኤምባሲ ለኬንያ መንግስት ግልጽና ጠንከር ያለ ማስጠንቀቂያ አስተላልፏል። ኢራን እንዳስታወቀችው የንግድ መርከቦች በሆርሙዝ ሰርጥም ሆነ በባህረ ሰላጤው በነጻነት ማለፍ የሚችሉት ከዩናይትድ ስቴትስና እንዲሁም ደግሞ ከእስራኤል ጋር ወታደራዊ ትብብር ካላደረጉ ብቻ መሆኑን አሳስባለች። ኬንያ በባህረ ሰላጤው እየተካሄደ ባለው ግጭት ገለልተኛ እንድትሆን ኢራን አጥብቃ አሳስባለች። ኬንያ በነዳጅና እንዲሁም ደግሞ በተለያዩ ሸቀጦች በዚህ የባህር መስመር ላይ ጥገኛ መሆኗን የገለጸችው ኢራን የምዕራባውያንን ወታደራዊ እርምጃ መደገፍ ለኬንያ ከባድ የኢኮኖሚ ቀውስ ያስከትላልም ስትል አስታውቃለች። ሰላም አለይኩም እንዴት ናችሁ? እንደምታዩት ዛሬ ጀማል በተገኘበት ራሂም ተገኝታ ሌሎች ሽማግሌዎችም ተገኝተው ችግራችንን ለመፍታት ችለናል። አልহামዱሊላህ ረብል ዓለሚን። በዚህ ጉዳይ እኔም ሆነን ጀማል ነጃትም ሁላችንም ጥፋተኛ ስለሆነን ጥፋታችንን አምነን ይቅርታ ጠይቀናል። እኔ ድጋሚ ይቅርታ መጠየቅ እፈልጋለሁ ማለት ነው። ግን ደግሞ አንድ ምነግራችሁ ነገር ማናችንም በዚህ ጉዳይ ንጹህ አይደለንም። እኛ ጋር ደግሞ ችግሩን ስለፈታ ነው አልহামዱሊላህ ረብል ዓለሚን። ራሂም የምትለው ነገር ካለ እንስማ። ሰላም እንዴት ናችሁ? ያው በሰሞኑ በጀማል ጉዳይ ብዙ ነገር ስንነጋገር ነበር። መጨረሻውን ደግሞ ለማሳወቅ የነባህ መምጣት አስፈላጊ ስለነበረ እሱን ስንጠብቅ ነበርና አሁን ነባህ ከመጣች በኋላ ጀማልንም ጨምረን ለነጃትም ደግሞ ዛሬ መገናኘት እንዳለብን አናውንስ ስናደርጋት እሷ መገኘት እንደማትፈልግና የሷ መገኘት አስፈላጊ እንዳልሆነ አሳውቃናለች። እነ ኢሳቅና ሂንዱ ደግሞ የሆነ ፕሮግራም ገጠማቸውና መምጣት አልቻሉም። ትልልቅ ሽማግሌዎች ባሉበት ጉዳያቸውን በሰላም በእርቅ ፈተዋል። ነጃት ጋር ደግሞ ከጀማል አካውንት የገባው 150 ሺህ ብር ከሱ አካውንት ቀጥታው የገባው እኔ ጋር 150 ሺህ ብር ነው ብላ አሳውቃን ነበረ። እሱን አሁን እጄ ላይ ገንዘብ ስለሌለ ባገኘው ሰዓት ለሱ አስገባለሁ ብላናለች። ያ እስካሁን ያለው ነገር ይሄን ይመስላል። ግን የእርቁ ጉዳይ በሰላም ትልልቅ ሽማግሌዎች በተገኙበት ያለውን ነገር ፈተው ከልባቸው አውፉ አውፉ ተባብለው ተመራርቀው ተሸኛኝተዋል ማለት ነው። ቀረ የተባለውንም ነገር አጥርተው በሰላም በሽማግሌ በእርቅ ጉዳያቸውን ፈተዋል ማለት ነው። ይህ መስጂድ ታሪካዊ መስጂድ ነው፣ የጂኖች መስጂድ ተብሎ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ወደ ሰውና ወደ አጋንንት ነው። ጂኖችም እንደኛ ግዴታ አለባቸው። ከጂንም ጀነትም ይገባል እሳትም ይገባል፣ ልክ እንደ ሰው ማለት ነው። طيب እንደተለመደው ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። ምንድነው ከዚህ የምንረዳው ከክርስቲያን ወገኖቻችን ንግግር ማለት ነው የግንዛቤ እጥረት ወይ ደግሞ የአለማወቅ ችግር ነው። ማለትም ጅን ማለት ምን ማለት ነው? አንደኛ መጽሐፋቸው ያስተማራቸው ነገር የለም። ስለ ጅን አፈጣጠሩ ለምን ተፈጠረ እንዴት ነው የሚኖረው መጽሐፋቸው ላይ የተረጋገጠ ነገር የለም። ለዚህ ከየት ኢልሙ አልመጣላቸውም። ኦኬ ስለዚህ እነሱ ጋር ምን አይነት እምነት አለ? ጅን ሲባል በቃ ሰይጣን አጋንንት የሚል እምነት ነው ያላቸው። እስልምናን በእነሱ እምነት ይመዝናሉ። ይሄ ደግሞ ትልቁ ችግራቸው ነው። ስለ እስልምና ስታወሩ መመዘን ያለባችሁ በእስልምና መነጽር ነው። እስልምና ላይ ጅን ሲባል ምን ማለት ነው? በእስልምና ነው መመዘን ያለብህ። አየህ አይደለ? ይሄ ነው ችግራቸው። እስልምና ላይ ጅን ሲባል አንደኛ የተፈጠረበት ዓላማ አለ። ጅን እንደምናውቀው ከእሳት ነው የተፈጠረው። ለምንድን ነው የተፈጠረው? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ለአምልኮት ነው የተፈጠረው። ሲጀመር ሰይጣንና ጅን የሚለው ስያሜ ተምታቶባችኋል። ሰይጣን ማለት የባህሪ ስም ነው። ጅን ደግሞ የምንነት ልክ ሰው እንደምንለው ማለት ነው። ሰይጣን ሲባል የባህሪ ምን አይነት ባህሪ? መጥፎነትን የሚያንጸባርቅ። ለዚህም ነው ከሰውም ከጅንም ሰይጣን አለ ብሎ ቁርአን የሚነግረን። የሰው ሰይጣን አለ ሲባል ምንድነው? ባህሪውን ነው እየገለጸ ያለው። አይ ሰይጣን ሲል ባህሪውን ነው፣ መጥፎ ነገር ስለሚሰራ ነው። የባህሪ ነው ሰይጣን የሚለው ስያሜ የባህሪ ነው። እናንተ ግን ጅን ሲባል 100% ሰይጣን ትላላችሁ። ችግራችሁ እዚህ ጋር ነው። አያችሁ አይደል? ስለዚህ ጅን ሲባል በእስልምና ምንድነው? አማኝም አለ ከሃዲም አለ። ለዛ ነው በሱረቱል ጅን ላይ አና ሚነል ሙስሊሙና ወሚነል ቃሲጡን ከኛ አማኝ ሙስሊሞች አሉ እንዲሁም ደግሞ ከሃዲዎች አሉ ብለው ስለ ጎሳቸው ይናገራሉ ማለት ነው። ስለዚህ ይሄ ሼኽ እያለ ያለው ምንድነው? በዚህ መስጂድ አማኝ የሆኑ ጅኖች ስለሚሰግዱ ነው። ኦኬ ባይደው ጅኖች መስጂድ ይገባሉ፣ ቤተክርስቲያንም ሁላ ይገባሉ። ይሄ 100% የተረጋገጠ ነገር ነው። አሁን ብዙ እኔ ባይደው እንደው ቪዲዮ ላሳጠረው እንጂ ከዚህ በፊት ብዙ ነገር አይቻለሁ እኔ በራሴ በህይወት ታሪኬ ማለት ነው። ኦኬ ስለዚህ ባጭሩ ምንድነው ጅን ሲባል ሰዎችን የሚተናኮል አለ፣ እንዲሁም ደግሞ አማኝ የሆነ ስርዓት ያለው አለ፣ አላህን ፈጣሪውን የሚያመልክ አለ። የአላህ ፍጥረት እኮ ነው እሱም። ግን ትልቁ ችግር እናንተ ምንድነው ጅን ሲባል ሰይጣን ነው ብላችሁ ትደመድማላችሁ።
ስለ ጅን ሰፋ ያለ ዒልሙ ዕውቀቱ አልመጣላቸውም። ለዛ ኦኬ እዚህ ምና ላይ እየተገለጸ ስላለው ስለ ጅን ስታወራ ተጋባለው እምነት አንተ ጋር ባለው አረዳድ ኦኬ እዚህ ጋር ያለውን እስልምና ላይ ያለውን መመዘን አትችልም ነው። ይሄ ነው ትልቁ ችግር እናንተ ጋር ይሄ ነው ማለት ነው። አላህ ሂዳያ ይስጣል።